ጃኒሻ በ12 ዓመቷ አግብታ ባሏን ፈታ፣ ሙስሊም ነው ባሏ፣ እሱንም ምናምን። እሺ ከዛስ ነው እኔ አሁን ስለ ጃኒ ሲያወሩ ስለ ትልቅ ሴትዮ ታሪክ ኢትዮጵያ ላይ ብዙ ነገር ያደረጉ አይነት አድርገው ነው የሚያወሩ። ጃኒ በጣም ፈላ ልጅ ናት። ረስታችሁት ይሆን እንዴ? ረስታችሁ ስለ ራሱ ህይወት ነው የምታወሩት ወይስ ስለምናውቃት ስለዚህ ስለ ጩጫዋ ጃኒ ነው የምታወሩት? ነው እንደው ድራማ ስትሰሩ እንኳን እኔ ብባል አሁን ያምራል። ለምን እድሜም መርሿል። እንዲያውን ከትንሽ ቀናት በኋላ 48 ቁርጥም ማድረግ ጨምሩበት እያያችሁ ስለ እኔ ብታወራው ዮኒ ማኛ 9 ጊዜ አግብቶ ፈቷል ይሄ ብላ ምናምን ብትል ያስኬዳል። ለምን እድሜንም ካልኩሌት ይደረጋል። ጃኒ እኮ 22 24 25 ዓመቷል። ረስታችሁ ነው? ምን አይነት ወሬ ቆሮቆ እንዳ ዝም በል ማሪ። አንተ ሻቢያ 9 ሚስት ከ9 ሽማ ጋር ነበር ድሮ የነበረኝ ህይወት። ስንት ዓመቷ? 22 23 ዓመት ልጅ 22 ጭራሽ። ስለዚህ ጃኒን የምናውቃት ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ላይ ከመጣች 4 ዓመቷ ነው። ቀንሰው 18 ይሆናታል። ከ18 ዓመት በፊት ደግሞ እንትን ላይ አይተናታል። ኢትዮጵያ አይድል ነው ምናምን የሚባል ላይ አይተናታል። እዛ ጋር 14 13 17 16 ይሆናል። በየትኛው እድሜዋን ያገባቸው? ይህን እንኳን አያሰላስሉ። በስንት ዓመቷ እንዳገባች እንኳን ካልኩሌት ለማድረግ ማሰላሰል እንኳን አይችሉም። ምድረ ዱቄት መሀይም ቋቋት ያማሮጊት ማፈሪያዎች ስትሆኑ ልጄ ነው የምትለዋት እሷን። እግዚአብሔር መሰክሬ እህታችን በርቺ፣ ከጎኗ መቆም ነበረባችሁ። እኔ ነጭ ቅማልን ወይም ሄለን የምትባለዋን ቆመችልኝ ብለህ ከጮክ ነገ በኔ ነው። እዮዳብ ጉቶን ይቆምልኛል ብለህ ካሰብክ ፈጣሪውን ጩኸቱን ያዩና ይገለበጣሉ። ጩኸት የሚያስደነግጣቸው፣ ጩኸት የሚያስበረግጋቸው ደካማ ፍጥረቶች ናቸው። ኮንፊደንስ የሌላቸው፣ የራሳቸው አይዲያ ክሬት ማድረግ የማይችሉ፣ ኮንቴንት ክሬት ማድረግ አይችሉም እና በቅናት የሚያብዱ ሰዎች ናቸው። ስለዚህ ጃንዬ ትሰሚያለሽ፣ እዚህ ጋር የሚወድ ወንድም አለሽ። እኔ ብቻ ሳልሆን ብዙዎች ይወዱሻል። አፈቀላጤ ነኝ እኔ። አንጀት አርስ ንግግር ነው የምናገረው። ዳስዋ የኔን ድምፅ መስማት የሚፈልጉት ጃኒሻ ትቺ ያለሽ እንዳይሰማሽ ለእናትሽ ያደረግሽው እዚህ የምትጮ ቋቋታ ማሮጊት በሙላ ያላረገችው ነው። ወላ አውሮፓ ቢኖሩ ወላ ሌላ ቦታ ቢኖሩ የስንት ዓመት ኖረው ያላረጉትን አንቺ ለእናትሽ በኢትዮጵያ ኑሮ ቤት ገዝተሻል። ከዚህ በላይ ግድንግድ ነገር ማድረግ አለ? ከዚህ በላይ ክብር አለ? ከዚህ በላይ ለእናት የሚደረግ ነገር አለ? የኢትዮጵያ አይነት እናት አለባበስ መልበስ ወንጀል ሆኗል። ቆዳ ማፈሪያ ናችሁ። ማፈሪያ 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 ናችሁ። ስለዚህ ጃኒሻ አይዞን፣ አሁንም ወደፊትም ብትሳሳች እንኳን ባይ እኔ በውስጥ ነው የምነግርሽ፣ ወዳይ ስለሆንን እንደ ታላቅ ወንድም ስለምታይ ብታጠፊ እንኳን ባይ በአደባባይ የጠፋ ነገር ባይ ፈጣሪ ምስክሬ ጃኒሻ ምንድን ነው የተፈጠረው ብዬ ነው የምጠይቅሽ እንደ ታላቅ ወንድም። እና ጃኒ እግዚአብሔር ይጠብቅሽ። በተለይ ሴት ለሴት እኔ ወንዶች ሲናገሩ አልሰማውም በጃኒ ጉዳይ። በጃኒ ጉዳይ ወንዶች መጥተው እንዲህ ሲሉ አልሰማንም። ኮመንቱን ብታየው ሴቶች ወላሂ ትክክል፣ ማርያምን ትክክል፣ እኔም እሱን የታዘብኩት ጌታን ትክክል ነሽ፣ አለባበሷ የእናቷ የአባቷ ምናምን እያሉ እየተቆላሉ ኮሜንት ሲሰጡ ሴቶች ነው ያየሁት። እካክ
ናቸው። ይሄንን ነው የምናገረው። ስለዚህ ቆም ብላችሁ ማሰብ አይደለም መስሏችሁ ነው። ከዚህ በፊት ተረቱን ሰምታችሁት ታውቃላችሁ ይመስለኛል። እና ምንድን ነው ምን ይሆናል? አንዷ ለካ ያበደ ውሽም አላት። በጣም ከባድ ሚዛን የሆነ ውሽም ያለ በጣም የሚያጫውትና ከዛ ምን ይሆናል? ውሽሜ ይሞታል። ውሽማው ሲሞት ሚስትየው ማልቀስ አልቻለችም። ባል አላታ በደንብ አልወጣላትም። በጣም ፎንቀዋል። ውሽማዋ በጣም ከባድ ሚዛን አጫዋች አልወጣላትም። በቃ የሆነ ልትል ትፈልጋለች። ከዛ ባልታሰበ ጉዳይ ምን ይሞትባታል? ውሻ ይሞታል። ውሻው ሲሞት የግቢያቸው ውሻ ሩዋንዳ፣ ወይኔ ውሽዬ፣ የኔ ጀግና፣ የኔ አንበሳ፣ የኔ ምን እያለች ቀውጥ አረገችው እና ባሉካው ተናዶ ምናምን ምን ያስባ ነው ይሄ? ለዚህ ውሻ ነው እንደዚህ የኔ አንበሳ፣ የኔ ጀግና፣ የኔ ብርቱ፣ የኔ ምናምንም ጠባቂ ምናምን እያለች እና አሁንም የምላችሁ ምንድን ነው የጃኒና የአዶናይ አንድ መሆን ያሳበዳችሁ። የጃኒ እናትና አባትን ለመተቸት የሞከራችሁት ልዘግባችሁ። አዶናይና ጃኒ አንድ ላይ አያችኋቸው እንዳላችሁ ቆሮ ቆንዳ ቆሾ ቆምቦሬውላ እንጂ ምንም አጀንዳ ሊሆን የሚችል አይደለም። ቤተሰቦች ተገናኙ፣ ተገባበዙ፣ ተለያዩ፣ አለቀ። ይሄ ነው ታሪኩ። ስለዚህ ምንድን ነው ያልወጣላቸው ነገር ነበረ፣ ያልወጣላቸው ውስጣቸው ብለውት እነዚህ ሰዎች አልተለያዩ። እንዲለያዩ ድንጋይ ሲቆፍሩ ነበረ፣ መሬት ሲፋ በቃ ሲሉ ነበረ፣ አልተለያዩ። ከዛ ምን አጀንዳ ሆነ? የጃኒ እናትና አባት አለባበስ አይመጥንም። ስንት የሚበላ የሚጠጣ ያጣ ማህበረሰብ ባለበት የጃኒ እናት ሜካፕ ስላልተቀባች በዊግ ሹሩባ ስላልተሰራች የጃኒ እናት እናትነቷን ክሬዲቷን ተቀንሷል። ምድረ ወላቃ አሮጊት እናቃችኋለን። ወላቃ ነበራችሁ። የዛሬ ዳርገው ወላቃ ነበራችሁ። የዛሬ ናርገው አካክ። ስለዚህ ሄይ ጃኒሻ ቅዳሜ ጌም አለሽ ተቀወጠልሽ ሊባል ነው። በቃ ጌም አላት፣ ቅዳሜ ጌም አላት አላት ጌም የማችስ ጃኒሻዬ። የጃኒሻ ቤተሰቦች በሙሉ ቅዳሜ ጃኒ ጋር ትከሰቻለሽ። ሌላ ብላክ ስታር ቤት 36 ሰዓት ለነጭ ቅማል ሄለን ለምትባል ተሰጥቷታል። ብላክ ስታር በጣም ቆርጦ ተነስቷል። ደስ የሚል ነገር ነው። ብላክ ስታር ምን ብሏል? እኔ ቤት ኑ፣ የጃኒ የቢራቢሮ ቤተሰቦች ኑ፣ የነጭ ቅማል የቲክታክ ህይወቷ ያከትማል። ይቅርታ ካልጠየቅሽ በ36 ሰዓት አንተ እንዲያውም ጥሩ እንትን አለ። የ36 ሰዓት ራሱ አመክሮ ጊዜ ሰጥታል። የጃኒ ቤተሰቦች በአንዴ የነጭ ቅማልን ቤት ያጨልሙታል። እኔም ሼር አድርግላችኋለሁ። ብላክ ስታር ገብቷል ብዬ ነግራችኋለሁ። ስለዚህ ጃኒን አይዞሽ በርቺ፣ ከጎንሽ ነን በሏት። እንወድሻለን። እኔ ታሳዝነኛለች ስለምትገፋ። እግዚአብሔር ምስክሬ በጣም ነው የሚገፋዋት። ካያችሁ ጌም ላይ እንደፈለጉ ስለማይቀጧት እንደፈለጉ አዋርደው እንድትጫወት ነው ጃኒን የሚፈልጉት። ጌም ላይ እንደዛ ተበሻቅጣ ጌሟን ነው የምትለው።
እንደፈለጉ ጌም ላይ አይስተው በርበሬ አሳጥነው ምን አርገው አግማምተው ጊፍት እንድታገኝ ነው የሚፈልጉት። አትፈልግም፣ እንደዛ እንደዛ አትፈልግም። ጃኒ ጌም ስትጫወት ብዙ ጊዜ የማትግባባው ለዛ ነው። እነሱም እንደ ውሻ አድርገው እንደምን አድርገው እንደ ለማኝ አድርገው ብዙ ነገር አድርገው ጌም እንድትጫወት ነው። አታረግም፣ በክብሩ አትደራደርም። ጎበዝ ልጅ ጃንዬ አለን። ወንድም እህቶች አሉሽ። እነ አይቻለሁ፣ ሶፊን አይቻታለሁ። ሶፊ ከድሮም እሷንም ጃኒንም እንትናንም ነው የምትወዳቸው። አዶናይ ቱክቱካን አይቻለሁ። ብላክ ስታርን አይቻለሁ። ጥሩ ጥሩ ለጃኒ ከጎኗ የነበራችሁ እግዚአብሔር ያክብራችሁ። ኢዝ ቢዩቲፉል ቢዩቲፉል። ጥሩ ነው። ይሄን ነገር አድርጉ። ሌላው ምንድን ነው የቴዲ አፍሮ ጉዳይ መነጋገር ያለብን አይመስልን? ባባ አዲስ ባባ አዲስ ያ የቴዲ አፍሮ ጉዳይን መነጋገር የለብን? እሺ እንዴት ነው ቴዲ አፍሮ እንደዚህ ሊያስፈራ የቻለው? መንግስት የተሸወደው አንዳንዴ መንግስት ስትሆን አራዳ ሰው ከሌለ ያስበላል። መንግስት ስትሆን አራዳ ካልሆንክ ያስበላል። የኔን ታሪክ ልንገራችሁ። ቲክታክ ላይ አም ሶሪ ኖት ቲክታክ ፌስቡክ ላይ ያለው የኔን ፊት በካርቶን አጨማደው ምናምን የሚያስቅ ዳይፐር አድርገው ይፖስቱኝ ነበር። ሲፖስቱኝ መልሼ ፖስትባቸዋለሁ እየሳኩኝ። 9 አይነት ሃይማኖት አድርገው ሲያደርጉኝ ቀድሜ ነው የምፖስተው። እኔ የአራድዬ ልጅ የሚያደርገው ምንድን ነው? ራስ ቀድመ አስጮኸው። ራስ ቀድመ ካስጮኸው ምን ይሆናል ማለት ነው? ያንን ያሉ ሁላ ሰዓት ፈጅተው ኤዲት አድርገው ምን አድርገው ያሉትን ነገር አንተ ቀድመ ፖስተህላቸው እየሳክ ነው ተመችቶኛል ብለህ። የዛሬ ምን ትሆናለህ? አሸናፊ ትሆናለህ። ናው ወደ ቴዲ አፍሮ እንምጣ። ቴዶ ሽንጥና ዳሌ ላይ ፎከስ ያደረገ ስራ አይደለም የሚሰራው። አንዳንድ ይሄ ከዘፈን ተደምስሶ መዝሙር ከሚሰሩት የቴዲ አፍሮን ባዳምጠው መርጣለሁ። ድጋሚ ልናገር፣ የዘፈንም ቢት ወስደው መዝሙር ከሚሰሩ ሌቦችና እከኮች በራእይ ሳይታያቸው እግዚአብሔር ሳያናግራቸው ከሚሰሩ ዘማሪዎች ከዘፈን ደምስሰው የሀቢቢ ናና ኑና ዲዲ ምናምን ለሚሉ ለሌሎችም ቤትም እምነት ላሉ ሃሎ ነብዩ አናግረኝ ምናምን ብለው የዘፈኑም በሙስሊሞች አሉ አይቻለሁ። ሄሎ ስልኩን አንሱት ቶሎ ነብዩ፣ ሄሎ ስልኩን አንሱት ቶሎ ነብይ የሚል አለ ዘፈን። ስልኩላ የሚደዋወሉ አሉ። ከእንደዚህ አይነቱ እኔ ቴዶን ባዳምጥ ስለ ሀገር፣ ስለ ታሪክ፣ ስለ አንድነት፣ ስለ ፍቅር በደንብ እማርበታለሁ። ተግባባ። ስለዚህ አሁን ቴዲ አፍሮ ያንን ሲያወጣ ብልጽግና በተለይ የምርጫ ጊዜያችሁ ነው፣ የምርጫ ጊዜያችሁ ነው። ምንድን ነው ቴዲ? እኔ ብሆን ብልጽግና ገዝወ አስጠርቼ እግዚአብሔር ምስክሬ፣ እኔ አዳነች አበቤ ብሆን፣ እኔ ዶክተር አብይ ብሆን፣ እኔ ምን ብሆን አስጠርቼ ቤተ መንግስት መግለጫ እንዲሰጥ ነው ማድረገው። ያራዳ ልጅ ቤተ መንግስት አራዳ ልጅ ምን ታደርጋለህ? ተወስደዋል፣ ትጠቀልለዋል። አራዳ ስትሆን ብቃት ሲኖር ችሎታ ሲኖር ለአንተ ላይ ሊጠመዝዝ ያለውን ራሱ ላይ ትጠመዝዘ። እንዴ ቤተ መንግስት አይደል መግለጫ የሰጠው? ምን ማለት ነው ትባላል። እውቀት ሲኖር ወይ ደግሞ ከንቲባ ቢሮ መግለጫ እንዲሰጥ እና በጣም ነው የምንወድ እና ግባ። ቢፈልግም ባይፈልግም ቀድሜ ነው በጣም ቢሰጥ እኛ ጋር መጥቶ ደስ ይለናል ብዬ አስጮዋለሁ። ቴዲ ባይፈልገው ቴዲ አፍሮ ባይፈልገውም መድረኩ ክፍት ነው። ቴዲ አፍሮ ስራን እንወደዋለን። አይ
ናና ከፈለክ 4 ኪሎ ከፈለክ ደግሞ ከንቲባዋ ኦፊስ ማተ መግለጫ መስጠት ትችላለህ። ደስ ነው የሚለን እንኮራባለን። የሀገራችን ልጅ ብለህ ላጥጥላለህ። የሰውን ልጅ አንዳንድ ሼም የምታስይዘው ፍቅር በመስጠት ነው፣ በማሳደድ አይደለም። በማሳደድ አይደለም። ስለዚህ ቴዲ አፍሮ ያንን አለማድረጋችሁ ብልጽግናዎች ተበላችሁ። ናው ሰው ጥያቄ መጠየቅ ይጀምራል። እንዴ ከዚህ በፊት ህወሓትን ተቃውሞ ውጤታማ ሆኗል ቴዲ አፍሮ። በደንብ የሰውን ስሜት ተናግሮ በደንብ ውጤታማ ሆኗል። ውጤታማ ሆኗል። አሁንም ደግሞ የህዝብን ድምፅ ተናግሮ ውጤታማ ይሆናል። የህዝብ ድምፅ ምንድነው? መንግስት ከዛ መማር ነው ያለበት። ቴዲ አሁን ሊዘፍናቸው ካላቸው ከተሰሙ እኔ አልሰማውም፣ ከተሰሙ አዳምጠ መንግስት መውሰድ ያለብን ትክክለኛ ነገር ትወስዳል። የሚጠቅምን ትወስዳለ፣ የማይጠቅምን ትተዋል። ስለዚህ ቴዲ አፍሮ በምንም አይነት ነገር ኢትዮጵያ ላይ ቢታሰር መንግስት ምን አድርጓል ማለት ፌል አድርጓል ማለት ነው። ምክንያቱም አስታውሳለሁ አጫሉ ሁንዴሳን ያስሩት ነበር፣ ቴዲ አፍሮን ያስሩት ነበር ለህዝብ ድምፅ ስለሆኑ ብቻ። ነፍሱን ይማረው አጫሉ ሁንዴሳ ላመነበት ነገር ሆኗል። ስለዚህ መንግስት ማሸማቀቅ ከጀመርክ ከአርት ጋር ከተጣላ ከህዝብ ጋር ተጣልታል ማለት ነው። የማያስተውሉ ሰዎች አሏቸው። እኔ ብልጽግናን የሚያስበሉት የማያስተውሉ ሰዎች ናቸው። አሁን ለምሳሌ ቀዳማዊት ዝናሽ ታያቸው፣ ወይዘሮ ዝናሽ ታያቸው መዝሙር ብዙ ጊዜ ታወጫለች። እኔ በጣም ነው ደስ የሚለኝ። በጣም ሃምብል የሆንሽ ሴት ነሽ። ሃምብል ቬሪ ሃምብል። ይሄ የንግስናው የምኑ ነገር ምን አላረገሽም፣ አልወሰደሽም። አሁንም ድረስ ባመንሽው መንገድ አምላክሽን ታመሰግኛለሽ። እኔ በጣም ነው ማከብርሽ። እግዚአብሔር ምስክሬ፣ በጣም ነው ማከብርሽ። በጣም ልትከበሪ የሚገባሽ አርአያ ነሽ። በዚህ ጉዳዩ ከሄድሽ መዘመር ነው ያንቺ ስራ፣ ፈጣሪን ማምለክ ነው፣ መዘመር ነው። አለቅ። ይሄ ነገር ነው የምታደርጊው። ስለዚህ እግዚአብሔር ይባርክሽ። አርት ደግሞ የማንኛውም ዓለም ላይ ብትሄዱ አርት የአንድ ሀገር መገለጫ። ስለዚህ ቴዲ አፍሮን የተከለከለበት እርግጠኛ ነኝ እንትና ቢያወጣ ካሙዙ ቢያወጣ አትቃወሙትም። እርግጠኛ ነኝ የእናንተ ደጋፊ አቤል ቢያወጣ አትቃወሙትም። አትቃወሙታላችሁ? በፍጹም አትቃወሙትም። የእናንተ ሲሆን የግድ እኮ ብልጽግና መደገፍ የለብም። ኢትዮጵያ ለመኖር የግድ አንተን መደገፍ አለብኝ የሚል እምነት የለኝም። እስና መደገፍ አለብኝ የሚባል ነገር የለም። እና ጭንቅላታቸው ይሄ ነው። እኔ አሁን ኢትዮጵያ የተሰራውን በጣም ነው አፕሪሺየት የማደርገው። የተሰራው ነገሮች በጣም ነው አፕሪሺየት የማደርገው። ያልተሰራውን ደግሞ ሲነገራችሁ ያንን ለመስራት ማድረግ ነው። እኔ ጭፍን ጥላቻ የለብኝም። የተሰሩ ነገሮች ላይ አም ሶ ፕራድ። አባይ ላይ የተሰራው ነገር ነው፣ ፋሲለደስ ላይ፣ በተለያዩ ቦታዎች ላይ የሚደረገው የአዲስ አበባ ቆንጆ ነገር መደረጉ አብሶሉት ሳሉት ነው ማድረግ። ቤተ መንግስቱ በዛ በአማረ መልኩ መሰራቱ ምናምን በጣም ነው የሚመቸኝ። አም ሶ ፕራድ። ግሬት ጆብ። የሚደገፍ ነገር ካለ የሚሰራ ሰው ደግሞ ያጠፋል ብዬ አስባለሁ። ጥፋቶችም ይኖራሉ። ጥፋቶች ሲተቹ ማኩረፍ አያስፈልግም። ለምቦጭ መጣል አያስፈልግም። ልነግራችሁ የምችለው ቴዲን መጣል አይቻልም። ቴዲን መጣል is hard። አይቻልም ቴዲ አፍሮን መጣል። በኢትዮጵያውያን ህዝብ እና በኤርትራውያን ኖሮል ኢትዮጵያውያን በኤርትራውያንና በኢትዮጵያውያን ህዝብ ልብ ውስጥ የገባ ሰው ነው። ማውጣት አይቻልም። በስራው ነው የገባው። ሰርቆ አይደለም፣ ዘርፎ አይደለም፣ ምን ከመጣው ከሄደው መንግስት ጋር አሽቃብጦ አይደለም።
ያስደነግጣል፣ ጓስ ብላል። ማንን? ሌሎቹ። ሀቅ ነው የምነግርህ። ቴዲ አፍሮ ለህዝብ ድምፅ የሆነው ይበልጣል። ሰምታይምስ እናንተ ከሰራችሁት እውነቱን ልንገርህ፣ እየመረረ ዋጠው። በጥፊ እየመታ ዳቦ ከሚሰጥህ እውነቴን ነው። እንደምን አደርክ ብሎ ለአንድ ደቂቃ ድምፅን የሚሰማ ሰው ከምንም በላይ እየጣመ ነው። ሰርቼልሃለሁ ዝም በል እዚህ እንዳትናገር አፍን ዝጋ እየተባልክ አይደለም። ሀገር ሁላችንም ነው። የመንግስት ብቻ አይደለም ሀገር። ችግሩ ኢትዮጵያ ላይ እንደዛ ነው። ሀገር ሲባል የመንግስት ይመስላችኋል። ባለስልጣኖች ብቻ የምትኖሩበት ይመስላችኋል። ብብታችሁን አበጥራችሁ ነው ባለስልጣኖች የምትሰሩ። ዝምባ ስልጣን ባይኖር እንዴት ኩምስስ ያልክ እካክ እንደሆንክ ታውቀዋለህ። ማንም ስልጣን ላይ ስትወጣ ነው ብብትን የምታበጥረው። this is the biggest problem። በተለይ ባላደጉ ሀገሮች፣ በተለይ ኢትዮጵያ ላይ ኖርማል የነበረ ሰው ከመንግስት ጋር የሆነ ግንኙነት ሲጀምር ብብቱን አበጥሮ ከኔ በላይ ሰው የለም ብሎ ሲምቦጣረር ነው የምታየው። is the saddest truth። መሆን ያለበት ምንድን ነው? ቴዲ አፍሮን አሁንም እነግርሃለሁ፣ ክስተት ነው ኢትዮጵያ ላይ። በዘመናት አንድ የሚከሰቱ ሰዎች አሉ፣ ምንም ማድረግ የማይቻል አውል ተዩ አገኝ። ዮኒ ማኛ ክስተት ነው። ሌሎችም እንደዚህ ክስተት ሰዎች አሉ፣ የሆነ ጊዜ ላይ ፍንትው የሚሉ። ቴዲ በአርቱ በጣም ይሰማል፣ እኔ በንግግር ይሰማለሁ። አርቱን በቀን 3 ማውጣት የሚችል ሰው ቴዲ ግን አያደርገው። ምንድን ነው የሚያደርገው? ያስባል፣ የህዝብን ድምፅ ይሰማል። የህዝብን ድምፅ ሰምቶ ለህዝብ በሚገባው መንገድ በሚያውቀው ችሎታ ያስተጋባል። ከዚህ በላይ ጥበብ አለ? ጥበብ ማለት የህዝብን ድምፅ ሰምተ የህዝብን ልብ ትረታ አውቃ የምትሰራው እንጂ ዝም ብለህ ድምፅ ስላልክ አይደለም። ይሄ ነው ብዙ ሰዎች ችግራቸው። አርቱ ሲገቡ ሌሎቹ ዝም ብለውን። አሁን ለምሳሌ የአስቴር አወቀ ሙዚቃ እውነቴን ነው የምልህ ዘመን የማይሽረው ስራዎች አሏት አስቴር። በቃ ጂው ላይክ ወት የምትላቸው ስራዎች አሉ። ዘመን የማይሽራቸው ብትሰሙት የማይሰ የነ ቴዲ አፍሮ የነ ኤፍሬም ታምሩ ምናምን ሌሎችንም መጥረስ እናረጋኙ ራሽ እነ ጸጋዬ እሸቱ እነ ኩኩ ሰብስቤ እና አመልማል አባተ ትልልቅ ስራዎች የሰሩ አሉ ኢትዮጵያ ላይ። ውዝ ላይክ ዋው እነ ቬሮኒካ እነ ፍቅር አዲስ ትልልቅ ስራዎች አድርገው ብትሰማ ኦ ማ ግነስ እነ መሐሙድ አህመድ አንጋፋው እነ ጥላውን ገሰሰ። ስለዚህ አንዳንድ ሰው ምን ሲያደርግ እነ ማዲንጎ ነፍሱን ይማረው እነ ማዲንጎ እና ብዙ ሰው እነ ጎሳዬ ብዙ አርቲስቶች አሉ። ጠርቼ እነ ቴድሮስ ታደሰን ብታመጧቸው እነ ጂጂ ሽባባው እንዳለ ብታመጧቸው የሆነ ከለር አላቸው። የራስ የሆነ ትዝታ አለ። እነ የስ እነ ሄለን በሮዬ እነ ነዋይ ደበበ there's a lot of them that you gonna love them። እነ ላፎንቴኖች ትዝታ ብዙ ሰው አለው። በጣም እነ ታምራት ሞላ በጣም እና በክላሲክ ሆነው ትዝታ አድርገው የሚሰሩ ሰዎች ኤክስትሪምሊ አሉ። በጣም እነ ኪሮስ አለማየሁ እነ ፀሐይ ዮሐንስ በቃ በጣም የሚደንቅ ነገር ያላቸው አሉ። መወሻሸት አያስፈልግም። በማንኛውም እምነት ሆነ ታዳምጣለህ። ታክሲ ውስጥ ስገባ፣ መኪና ውስጥ ስገባ፣ ሌላ ቦታ ስገባ ምናምን ታዳምጣለህ። ያ እና አጫሉ ራሱ በጣም ጥሩ ስራ አላቸው። እነ ኪንግ አሊቢራ በጣም የምወደው ነፍሱን ይማረው አሊቢራ በጣም ደስ ይለኛል። እና አሉ አሁንም የምናገረው ምንድን ነው? አርትን እንደ ቴዲ አፍሮ ክስተት ሆኖ እስካሁን ተከብሮ ምን ያለ የለም፣ ሳይፈራ የሚናገር የለም።
ስለዚህ ምን ማድረግ አለብን? ቤተሰብ ምን ማድረግ አለብን? አሁንም ወንድምና እህቶቼ ለቴዲ አፍሮን በዛ ደረጃ ማድረጉ መንግስት ጥያቄ ምልክት ውስጥ ይከታል። ለምን ፈራችሁ? ጥሩ ስራ ከሰራችሁ፣ መልካም ነገር ካረጋችሁ፣ ኢትዮጵያን በደንብ ካረጋችሁ፣ ማንም ዘፈነ ማንም የእናንተ ነገር ጥሩ ነው። ግን አሁን ሰው የሚደግፋችሁላ ጥያቄ ምልክት ያመጣል። ምክንያቱም ቴዲ የህዝብ ልጅ ነዋ። የህዝብ ልጅን ከተቃወምክ ስለ ፍቅር፣ ስለ አንድነት፣ ስለ መልካምነት የሚያዜመውን ከተቃወምከው ችግሩ አንተ እንጂ እኔ አይደለሁ። አርትን ለሚወድ ነው የማወራው። አርትን ለሚወድ ቴዲ አፍሮ የሚሰራቸው ስራዎች ለአርት በከባድ ሚዛን ነው የሚሰራው። ያ ካስኮረፈ ችግሩ አንተ ጋር ነው። ያራዳ ልጅ እኔ ጋር አይደለም፣ ቴዲ ጋር አይደለም ችግሩ ለዛ አይደለም። ስለዚህ አሁንም ብልጽግናዎች የሚወዷችሁን ሰዎች ራሱ ልታጡበት ትችላላችሁ። አይ ህዝብ ድምፅ እየታፈነ ነው የሚል ነገር ይዘው ይመጣል። ያ እና ብልጽግና ነጥብ ግድ ነጥብ ነው የጣላችሁት። ግብዳን ወደ ሄዳችሁ ፍጥፍጥ ነው ያላችሁት። ፍጥፍጥ ታስታውሳላችሁ። ነፍሱን ይማረው አጫሉ ሚሊኒየም አዳራሽ ላይ ነው ወንድሜ ታስሮ ዝፈን አትበለኝ እያለ ሩዋንዳ ያደረገው ቀውጥ ያደረገው። ምክንያቱም የወንድሞቹን የእህቶቹን ህመም አጫሉ ተናግሮ ነበር። ቴዲ አፍሮም በ17 መርፌ በጠቀመው ቁምጣ ብሎ ቃል በቃል ነው የተናገራቸው። ኡኡታዬ ይሰማልኝ ብሎ በደንብ አድርጎ ነው የተናገራቸው። ህወሓት በደንብ አድርገው ከመጣው ከሄደው ጋር የሚያሽቃብጡ አይደሉም። ስለዚህ መንግስት እንደዚህ አይነት ነገሮችን የማስተናገድ አቅም ከሌለ ብልጭልጭታው ህዝብ ልብ ውስጥ አያስቀርም፣ ከህዝብ ልብ ያወጣል። ስለዚህ የቴዲ አፍቃሪዎች በጣም ብዙ ናቸው። መንግስትን ከሚደግፈው በላይ ቴዲ አፍሮን የሚደግፈው ይበልጣል። ለሚሴ ወሞርታ መንግስትን ከሚደግፈው በላይ ቴዲ አፍሮን የሚደግፈው ይበልጣል። ኢትዮጵያ ላይ ምን ይደረግ እንግዲህ። ሌላው የቴዲ አፍሮ ዩቲዩብን ሰብስክራይብ በማድረግ ቴዲ አፍሮ ዩቲዩብ አለው የራሱ ፔጅ ላይ ገብታችሁ ሰብስክራይብ በማድረግ አጥለቅልቁት። ሌላው ምንድነው? ፍቅር ሲዝም ሰሞኑን ለመበልጸግ ኢትዮጵያ ለመግባት ብሎ እኔን እየላሰኝ ነውና ልንገርህ፣ እኔ ብልጽግና ይወደኛል። እውነቱን ልንገርህ፣ ለምን ጥሩን ሲሰራ ጥሩ ላለው፣ ጥፋት ሲኖር ተቻለሁ። ብልጽግና አሽቃባጭ ሳይሆን የሚፈልገው ነጩን የሚነግረው ነው። ትጠቅመዋለህ እንጂ አትጎዳው። አሁንም ደግሜ እላለሁ፣ ቴዲ አፍሮን የምናውቀው ኦልሞስት 20 ዓመት ሆኖናል። 20 ዓመት ደርሷል አይደል? ቴዲ አፍሮ ከ20 ዓመት በላይ እናውቀዋለን። አቢቹን የምናውቀው 8 ዓመት ነው። ማወዳደር አይቻልም። አቢቹን የምናውቀው 8 ዓመት ነው። ዶክተር አብይን። ቴዲ አፍሮን የምናውቀው ከ20 ዓመት በላይ ነው። አንተ እውቀት የለህም። ልንገርህ፣ ሌላው አንተ ያለበት ሀገር ላይ ስለተቸገርክ ኢትዮጵያ ገብተህ እንደገና የእናትህ ጡረተኛ ነው የምትሆነው። እሱ ብቻ ሳልሆን ይሄን አደረግኩ ማለት አልፈልግም። ያረግኩትን በቪዲዮ ሰርታ አመስግነኛል። በማያገባ ነገር ስትገባ ብዙ ጊዜ ነጥብ ትጥላለህ። አሁን
ቴዲ አፍሮን ተናግረህ የሚወድ ከአንተ ጋር የሚከባበር ነገር የለም። ቴዲ አፍሮና መንግስት እንዴት ታወዳድራለን ያልከኝ ልንገር፣ ፍቅር ሲዝም አንተ ካክ ልንገር፣ ቴዲ አፍሮን ከብልጽግና በላይ ህዝቡ ይወደዋል። በቃ ከተም ከብልጽግና መሪ በላይ ቴዲ አፍሮ ብዙ ሰው ይወደዋል፣ ብዙ ሰው ይከተለዋል። 4 ነጥብ። ወንበር ላይ መቀመጥ ብቻ ትልቅ ሰው አያደርግም። ወንበር ስላለ የወንበር ጉዳይ ደሳ ወንበር ላይ ሳይቀመጡ የነገሱ ሰዎች አሉ። በሰው ልብ ውስጥ የነገሰው እውነቴን ነው የምናገረው። በኢትዮጵያ በአርት ደረጃ እየደበረ ማሆን ጴንጤ ዘፈን ኃጢአት ነው እያለ ወንድሙ ሙስሊም ዘፈን አራም ነው፣ ኦርቶዶክስም ዘፈን ኃጢአት ነው እያለ ቴዲ አፍሮን ይሰማል፣ ማህሙድ አህመድን ይሰማል። ሁሉንም እየሰማ ነው ያደገው። መወሻሸት ግን እንችላለን፣ ጎበዞች ነን። ማስመሰል እንችላለን። በማስመሰል አንደኛ ሀቅ የለንም። ቲቪ ስትከፍት ዘፈን አለ፣ ሬዲዮ ስትከፍት ዘፈን አለ። አልሰማም አላይም ብለህ አትልም። ግን አበሻ ሲፈጥረው ሌባና ውሸታም ይበዛል። የትም ቦታ ላይ ብትሄድ ዘፈንን ታዳምጠዋለህ፣ ወደም ሳይሆን ሳትወደው ወራቨር ደ ሪዝን ኢዝ ትሰማዋለህ። ተግባባ? ያ ማለት ዘፈን አድናቂ ነህ ወዳጅ ነህ ማለት አይደለም፣ ግን ትሰማዋለህ እያልኩ ነው። ስለዚህ አሁንም ቴዲ አፍሮ እንደሌላው አርት የሚሰራ ሰው ስላልሆነ በተለየ መልኩ ስለሚሰራ ለዛ ነው የተፈራው። እና ፍቅር ሲዝም አንተ ምንም ብልጽግና አስሮ ሲፈታ እንደ ከክ የቆጠረ ሰው መተ ደግሞ አሁን ኢትዮጵያ ለመግባት ብለህ በዛ ደረጃ ማሸርገዱ ጥቅም አለው ብዬ አላስብም። መደገፍ ትችላለህ። እነሱ ግን አይፈልግም። ምንድን ነው የሚጠቀሙት? አሁን አንተ ብልጽግናን ደጋፊ የሆነ ካድሬ የሆነ መጣ ያሰድባቸዋል እንጂ አያስከብራቸው። አየህ፣ እንዳንተ አይነቱ እካክ ሲመጣ ለብልጽግና ውርደት እንጂ ጥቅም የለው። ተሰሚነት የለ፣ መሳቂያ መሳለቂያ፣ አንድ ጣት ይዘ እንደዚህ እያልክ የምትውል ሰው ስለምንም ነገር ልታወራ አትችልም። ለራሴ የተወዛገብክ ሰው። ስለዚህ እንደዚህ አይነት ቆሻሻ ሰው ስለ ቴዲ አፍሮ መናገር ከህዝብ መጣላት ፈልገው እና ቴዲ አፍሮ የሚወዱ ብዙዎች አሉ። ለሱ ሳያስቡት ፕሮሞት አደረጉለት። ለሱ ሳያስቡት ቴዲ አፍሮ በህዝቡ ልብ ውስጥ መንገሱን አሳዩ። ራሳቸው ሳይጠየቁ ስለዚህ ኢትዮጵያውያን አሁንም ቴዲ አሸናፊ ነው፣ አሸንፏል። ቴዲ አፍሮ በጣም ነው የሚወደደው። ሽንጥና ዳሌ ላይ ፎከስ አድርጎ አይደለም የሚሰራው። አየህ፣ አሁን አሜሪካን ሀገር እነ ቱፓክ አርቲስቶች ነበሩ፣ አክቲቪስቶችም ነበሩ አት ዘ ሴም ታይም። ለዛ ነው ለመንግስት ትሬት ስለነበሩ በዛ ባክነ ዴይስ እነ ቱፓክ እንዲጠፉ የተደረገው። ስለ ጥቁር የቱፓክ እናት አክቲቪስት ነበረች። በጣም ችግር ያለበት ነገር አለ። አሁንም የምናገረው ምንድን ነው፣ አንዳንዴ ድምፅ ሲሆን እውነት ሲኖር አትፍሩ። ቴዲ አፍሮ አሁን በአሁን ሰዓት የሆነ ሀገር ለምርመራ ሲባል አቆይተነዋል፣ አዘግይተነዋል ይባላል። ኢትዮጵያ ካልሆነ አልበሙን ውጭ ያስመርቀዋል ቴዲ አፍሮ። እንዲያውም ጥሩ ሽቀላ ነው ለሱ። በዚህ ደረጃ ቴዲ አፍሮን ትፈሩታላችሁ? ራሳችሁን አስበላችሁ። ወይኔ ብልጽግና! እኔ በሆነ አልኩ እኮ ቴዲ አፍሮ መግለጫው በጣም ነው ደስ ያለን ምናምን ብዬ ብልጽግና በሆን ሩዋንዳ ነው ማድረገው። ቢዝነስ አትችሉም፣ ፖለቲካ አትችሉም። እና በጣም ቴዲ አፍሮ
ገና ሳይሰማ በዚያ ያልክ አስጮኸ ደስ ይላል፣ ደስ ይላል። ደስ ይላል፣ ይችላል። ግልብጥብጥ ነው የሚያደርገው የሌሎቹን ስራ። ለምን? ጎበዝ ነው። የህዝብ ልጅ ነው ቴዲ። የህዝብ ልጅ ነው። የህዝብ ልጅ ነው። ቤተሰብ ይሄ ነው ፋክቱ፣ ሌላ ነገር የለም። ጥያቄ አለ? ቴዲን መሆን አይቻልም። አንድ ለእናቱ ሺህ ለጠላቱ አይቻልም። ምንም ማድረግ አይቻልም። ምንም መደራረስ የማይቻለው ትልቅ ሰው ቴዲ። የትም ቦታ ሄዶ ኢንተርቪው ያዙ ይልቀቁኝ የሚለው የለ፣ እንዲያርጉልኝ የሚለው የለ። የራሱን ስራ ሰርቶ ዳት ደግሞ ሌላው ከምወድለት አንድ ባህሪው ልዘግባቸው። የሆነ ዝግጅት ሲያደርግ እንኳን የራሱን ባንድ ይዞ ነው የሚሄደው። ሌላው እኮ ሆዳም። ሌላው ካያችሁ የሆነ ዝግጅት አለኝ ብሎ ራሱ ነው የሚሄደው። እዛው ኪቦርድ ምናምን የሚጫወቱ ሰዎች አሉ ካሉበት ሀገር ላይ ያንን ነው የሚያደርጉት። ቴዲ አፍሮስ ሙሉ ባንዱን ይዞ ሙሉ ሰዎች እንዲጠቀሙ የሚያደርግ ሰው ነው። ለብቻዬ ልብላ የሚል አይደለም። ተግባባም? ለብቻዬ ልብላ፣ ለብቻው ቢሆን ያዋጣዋል። ሌሎች መስራት ይችላሉ። የቴዲን ነው ባንዶች ምናምን አሜሪካ ሲመጣ ለብቻው መምጣት ይችላል። በየቦታው ግድግድ ብር መስራት ይችላል ለብቻው ቴዲ። እሱ ግን ባንዱን ጭምር ይዞ ነው የሚመጣው። እነሱንም ጭምር ስራ ነው የሚሰጣቸው። እነሱ ጭምር እንዲጠቀሙ፣ እንዲበሉ፣ ቤተሰብን እንዲያኖሩ አርጎ የሚያደርግ ሰው ነው እና ይሄ ኳሊቲው ደስ ይላል። ሌሎቹ ጋር አታዩም ይሄን ኳሊቲ። ማንም ሲሄድ ሻንጣውን አንጠልጥሎ ለብቻው ነው የሚሄደው። ስለዚህ ያንን ነው የምለው። ዘመን የማይሽረው አርቲስት ካሙዙ እያሉ ነው። ለምን ታስልቱታላችሁ? ቤተሰብ ተዉ ተዉ ተዉ። እሱ ይበለው አይበለው አላቅም። ካሙዙ ይበለው አይበለው አላቅም። ግን አሰብ ላይ ሙዚቃ ኮንሰርት እናዘጋጃለን ያለው ነው። የሙዚቃ ስቱዲዮን ከፍታለን ብሏል። ይበለው አይበለው አላቅም። እኔ እንደዛ ይላል ብዬ አላስብም። እግዚአብሔር ምስክሬ ይላል ብዬ አላስብም። እሱ ካለ ግን እሱ ለራሱ ቢዝነስ ነው ማለት ነው የሚፈልገው። እዛ ላይ አሰብ ላይ ዲጄ ምናምን ሆኖ ሙዚቃ እየሰራ ምናምን ነገር ሊሸቃቅል ነው ፓርላማ ውስጥ መግባት የፈለገው ማለት ነው። ኦ ማይ ጋድ። እና አንዳንዴ አስቸጋሪ ነገር ነው። በእውነት አስቸጋሪ ነው። አንዳንዴ የምናደርገው ነገር በጣም ይገርመኛል። ቴዲ አፍሮ በጣም 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 የሚችል ሰው ነው። እግዚአብሔር ምስክሬ ነው የምለው የሚችል ሰው በጣም ነው የሚችለው። ለዚህ ነው የህዝብ ድምፅ ስትሆን ሰው አንደርስታንድ ያደርጋል። ድምፁ የተለየ ሆኖ አይደለም። ቴዲ አፍሮ በቃ ማንነትን የሚገልጽ ማንነት አለው። በቃ አሁን ሼመን ደፈር ላም